ለመስራት የሚያስፈልጉ ነገሮች ቃሪያ፣ ነጭ ሽንኩርት፣ ዘይት፣ ቀይ ሽንኩርትና ሚጥሚጣ፣ ጨው ያስፈልገናል። ዛሬ በቤታችን ቀለል ያለ የጎመን አሰራር እንዴት እንደምንሰራ ዛሬ እንመለከታለን። ጎመን ለመስራት የሚያስፈልጉን ጥሬ ዕቃዎች እነዚህ ታጥበው የተዘጋጁ ናቸው። ነጭ ሽንኩርት፣ ቀይ ሽንኩርት፣ ሚጥሚጣ ወይንም ቃሪያ፣ ዘይት፣ ጨው ያስፈልገናል። ጎመኑን ለመስራት ጎመኑ ይሄ ነው። ይሄን ጎመን በቀላሉ ለመስራት የሚያስፈልጉን ነገሮች ናቸው እነዚህ ጥሬ ዕቃዎቹ። በአጭሩ የሆነች ናት። ሚጥሚጣዎቹን አጥቢያቸዋለሁ ማለት ነው። ላው ላይ ያሉትን እንትኖቹን ቀንዶቹን እንደዚህ አድርጌ ማውለቅ አለብኝ ማለት ነው። ይሄ ምክንያቱም አስፈላጊ ስላልሆነ ቀንዱ በቃ እነዚህ የቃሪያው ናቸው። ይሄ ደግሞ የሚጥሚጣው ነው። ሁለቱንም አጥቤያለሁ ማለት ነው። ሽንኩርት ደግሞ ያው እንግዲህ ሴቶች እንኳን ብዙ አይደለንም ለሽንኩርት ሁሌ ስለምንልጥ ወንዶቹ እንደ ላጤዎች ወንድሞቼ እንዴት እንደምትለጡ ያው እንደምትሰሩት ጎመን መጨመርም ትችላላችሁ። ሽንኩርቱን በመጠኑ ነው እያሳየኋችሁ በመጠን እያሳየኋችሁ ነው። ይሄ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርቱን እንደዚህ ታረቁና ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርቱን በስሱ እየከተፍኩ ነው። መፍጨትም ትችላላችሁ፣ እንደምትወዱት ማድረግ መብታችሁ ነው።
በጣም ስስ ነው የሚገርማችሁ ነገር። ነጭ ሽንኩርት እኔ በጣም ስለምወድ ነው። ሚጥሚጣዋ ናት አነስ ያደረኳት። እነዚህ አሁን የተዘጋጀ ለጎመኑ መስሪያ የሚሆነው ነው። ይሄ ቃሪያ ነው፣ በረጃጅም ነው የቆረጥኩት። ሽሪምሪ ሽንኩርቱም እንደዛው ሽሪምሪ ነው። ይሄ ነጭ ሽንኩርት ነው። ይሄኛው ሚጥሚጣ ነው ደቀቅ ያደረኩት ማለት ነው። ይሄን ይመስላል። ይሄ ትንሽ ጫፏን እንደዚህ አድርጋችሁ ታጥቦ የተዘጋጀ ጎመን ነው። ብዙ ጫፉን እንደምትሉት ጥሩ ነው። ታስወግዱ ጫፏ ላይ እንደዚህ ትይዙና ጎመኑ ያው ፍሬሽ ጎመን ነው።
ማድቀቅ ከፈለጋችሁ እንደዚህ ማድቀቅ ትችላላችሁ። እዚህ ላይ እንዳለ በጣም ደቆልናል። እናደርጋለን። አሁን ቀይ ሽንኩርቱን እናደርጋለን። ዘይት ካለፈው ሮቦት ኪችንን ስለተከታተላችሁት እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉት።